እናቴ ልደታ እንደው እንደፈጠረሽ አድርገሽ ጠብቂኝ ልጆችንም ጠብቂልኝ ይሉ አሁን ይሄ አለማወቅ ነው። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። አይደለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። እስቲውት ፓስተሩን ይሄ መቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው። የክርስቶስ የመሆኑ ዝላይ ነው። 24 ሰዓት መብላት ነው። እርግጫ ነው እያለ ነበር ልጅ ወዚ ይገርማችኋል። መናፍቅ ከመመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ንስጥሮ ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬም በአንዳንድ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ብፁዕ አቡነ አብርሃም በጠቅላይ ቤተ ክህነት ከመነኮሳት ጋራ ውይይት አድርገው ነበር። በዛ ላይም ጥብቅ መልእክት አስተላልፈዋል። ያንን እንመለከታለን። እንግዲህ ኦርቶዶክሳውያን ላይ አፋቸውን መክፈት ማይሰለቻቸው የኦርቶዶክስን ውድቀት ሁል ጊዜ የሚፈልጉና እንድትወርቅ ለማድረግ የሚጥሩ አንዳንድ ፓስተሮች አሉ። እንግዲህ ቲክቶከሮቹ ናቸው ያልገባቸው፣ ጳጳሳቶቹ ገብቷቸው እየመጡ ነው ብለዋል። ያንንም በስፋት የቤተ ክርስቲያኒቷ ልጆች መልስ መልሰዋልና ያንን እንመለከታለን። በብፁዓን አበው ሊቃነ ጳጳሳት አንደበት ደግሞ ስለእመቤታችን ደስ የሚሉ ነገሮች ተገልጠዋል። እነዛን ነገሮች በስፋት እንመለከታለን። ከእናንተ የሚጠበቀው እስከ መርሐ ግብሩ ፍጻሜ ድረስ አብራችሁ መቆየት፣ ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ እንድታደርጉት፣ ሼር እንድታደርጉት እና በኮሜንት ሴክሽን ላይ ደግሞ ሁልጊዜ እንደተለመደው እግዚአብሔር ይመስገን እያላችሁ እንድትጽፉ በልዑል እግዚአብሔር ስም ጠይቃለሁ። ልደቷም ይገርማል። በዱር በበረሃ ነው። የሁሉ እናት ናታ። በቤት ብትወለድ የሐናና የኢያቄም ብቻ ትባላለች። በዱር ስለተወለደች የሁሉ እናት ናት። ማርያም የሁላችን እናት ናት። ማርያም ሰፊ እርሻ ናት። ክርስቶስ አዝመራን ወልዳ የሰጠችን ማርያም ሰማይ ናት። ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለኛ የሰጠች ማርያም ጥልቅ ጉድጓድ ናት። የሕይወቱ ውሃ የሆነውን ክርስቶስን ለኛ ከማኅፀኗ ያፈለቀችልን የወለደችልን ማርያም መሶብ ናት። የ5500 ረሃባችንን ያስወገደች ህብስት ክርስቶስን ለኛ የሰጠች ይሄን ያለማድነቅ በእውነቱ በቁም ወደ ሲኦል መግባት በእውነት ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ፣ እኛ ግን ማርያም ገነታችን ናት፣ ማረፊያችን፣ የኃጥአን እረፍት፣ የጻድቃን ደስታ። ስለዚህ ይችን ደስታ፣ ይችን ሰላም፣ ይችን ፍቅር እግዚአብሔር ለኛ ውድና ብርቅ ስጦታ አድርጎ ስለሰጠን እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ቅድስተ ቅዱሳን እመቤታችን ማርያም ሁልጊዜ ትወዷታላችሁ፣ ትዘምራላችሁ፣ ታመሰግኗታላችሁ። ዘምሯት። አሁን አይጠገብም። የሷ መመቻችን ናት ከሁሉም በላይ። አዎ በሷ በኩል የመጣ ጉዳይ ምን ዋዛ የለም፣ በሷ ድርድር የለም። ወሀበ ተነግረ መለኮተ ወልድኪ ሁልጊዜ ነው የምጠቅሳት። ወሀበ ተነግረ መለኮተ ወልድኪ እየ ይትነገር ክብርኪ፣ የልጅሽ መለኮት የመለኮቱ ስራ በተነገረበት ሁሉ ያንቺን ታሪክ ይነገራል ነው ያላት አባ ጊዮርጊስ። እውነት ነው። መለኮትን በማኅፀኗ 9 ወር ከ5 ቀን በድንግልና ጸንሳ ተሸክማ በድንግልና ወልዳለች። ያ ምስጢር በሷ ነው። የምስጢር የእግዚአብሔር የምስጢር ጓዳ እመቤታችን ናት። በዛዊተ ኩሉ ዓለም ናት በሉላችሁ። በዛዊተ ኩሉ በሉ። በዛዊተ ኩሉ ዓለም ናት እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት። እናት ናት። እሷ ይዘን ነው መከታችን።
ቅዱስ ኤፍሬም እኮ ነው ገብታችኋል። አባ ጊዮርጊስ ዘጋስጫ እኮ ነው ሲያመሰግናት የነበረ። አይደጉድጎ እኮ ነው የሚያመሰግናት። ልጇ ኢየሱስ ክርስቶስ እኮ ተንበርክኮ እኮ ነው እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር አልነበረም? ስለዚህ በዛው ተቁጣለ የተለየ ስሟ ነው፣ ክብሯ ነው። ከፍ እናደርጋታለን። እኔ ዝቅ ላደርጋት አልችልም። ስለዚህ ሁላችሁ ስለ ሀገራችሁ አትጸልዩ። በሃይማኖት ገብተን መጨቃጨቅ፣ መነታረግ፣ የቤት ስራ እየሰጠን ቤተክርስቲያኗ ማስጨነቅ፣ እንድትዋረድ አትዋረድም። እናሸንፋችኋለን። አትዋረድም ቤተክርስቲያን። የኢትዮጵያ ቤተክርስቲያን መቀለጃ አይደለችም። አባቶቻችን እንዴት አድርገው ነው ያከበረዋል? ሊቃውንቱ እንዴት ታውቋታላችሁ? እንዴት አድርጋችሁ ነው የምታመሰግኗል? በማህሌቱ እንዴት ነው የምታመሰግኗል? እንዘ ተአቅፍዮ ለሕፃንከ ስትሉ ስታመሰግኗል። ስንት ብዬ እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። የዓለም እመቤት ናት። ለኢትዮጵያ ማየት ልጆች እናት ናት። የአስራት ልጆችን እነሷ እንመካለን በእመቤታችን። እስቲ እመቤታችን የምትወዱ እጃችሁ ከፍ አድርጉ። እጃችን የምትወዱ በዛዊተ ኩሉ ዓለም ትባላለች። ወሉ ትባላለች። እንግዲህ እፈር በሉ። ሌሎቹ ስታሽቃብጡ የነበራችሁ ሁሉ እንዳይመስላችሁ። ጎበዞች ሊቃውንት አሏት፣ ጎበዞች መምህራን አሏት። የደናቁርት ስብስብ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህ ሁሉ የምታዩት ሊቃውንት ነው። መመለስ የሚችል ነው፣ መናገር የሚችል ነው፣ መጻፍ የሚችል ነው፣ ማድረግ የሚችል ነው። ስለዚህ ወላዲተ አምላክ ድንግል ማርያም ከፍ 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 እናድርጋታለን። የብፁዓን አባቶቻችን ቡራኬያቸው ይድረሰን። እንግዲህ ስለ እመቤታችን የገለጹበት ነው። ትላንትና ግንቦት 1 ቀን የእመቤታችንን የልደት በዓል በታላቅ ደስታ ደስ በሚል በትልቅ ድምቀት በቤተ ክርስቲያናችን ተከብሯል። ሁሉም ኦርቶዶክሳውያን አክብሯልና ያንን ተከትሎ አንዳንድ ቤተ ክርስቲያን ላይ ያስተላለፉትን መልእክት ነው ያቀረብኩላችሁ። እሺ ወደ ብፁዕ አባታችን መልእክት እስቲ እንለፍ። ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበልን አይደለም፣ አይተናል፣ ሰምተናል። ከየት? ከራሳችን ከቤታችን። ይሄ ህሊናን ያቆስላል። ዛሬ ግን መድፌ ምላጩ አይደለም። አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አውኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣህ ሳይባል ሌላው ገዳም ላይ ይገባል። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለውን ማስተሳሰብ ከባድ ነውና፣ ስለዚህ ስም ቢወጣም ከገዳማቱም እግዚአብሔር ሰው አለ። ህዝቡን የሚጠብቅበት መንጋውን የሚጠብቅበት የሚንከባከብበት መነኮሳቱን ያስነሳል። ምንም የካህናቱም ስም የሕጋውያኑም ስም የተለያየ ስም ቢመጣ ከዚያም ውስጥ ደግሞ ክብረ ክህነትን ለመግለጽ እግዚአብሔር ሰው አለው በየቦታው። ጨርሶ እንዳንጠፋ፣ ጨርሶ ስም አጠራራችን ከንቱ እንዳይሆን። ዛሬም መነኮሳት እኮ አሉ። ዛሬም ሌላውን ትተን ነገሌን ተመልከት። ዛሬም እኮ ቀሳውስት ካህናት አሉ፣ ነገሌን ተመልከት የሚል እግዚአብሔር ይፈጥራል በየዘመናቱ። ስለዚህ ለማለት የፈለግኩት ከመነኮሳት ዛሬ ዘመኑን በመከተል በዘመኑ መሳሪያ ሃይማኖትን በመጠበቅ ስርዓትን በመጠበቅ ቀኖናን በመጠበቅ አላስፈላጊ መተቻቸትንና ኢ ክርስቲያናዊ የሆነ ስነ ምግባርን በመተቸት ጠዋትም
ማታም ያለ እረፍት ተግተው የሚያስተምሩትን ጠቅላላ ለዓለም በሙሉ ዘመኑ ዓለምን አንድ መንደር አንድ ሰፈር አድርጓታልና ርዕሰ ሊቃውንትን አባ ገብረ ኪዳንን ከልብ ነው በዚሁ አጋጣሚ የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እላለሁኝ። ከዚህ በተረፈ ሌሎችም እንደው ስም ብዘረዝር ጊዜው ስለሌለኝ እንጂ ከቀሳውስቱም ከዲያቆናቱም እግዚአብሔር የመረጣቸው ያከበራቸው ሁልጊዜ ቤተክርስቲያናቸውን ብቻ ወክለው ግለሰብን ሳይሆን ሃይማኖትን ይሰብካሉ፣ ኃጢአትን ሳይሆን ግብረ ገብነትን ይሰብካሉ፣ ህጋዊነትን ሳይሆን ህግን ያስተምራሉ፣ ቀኖናን ያስተምራሉ። ይሄ ነው ለቤተ ክርስቲያኒቱ የሚያስፈልጋት። ይሄ ነው ስም መስጠት፣ ስም ማውጣት፣ መተቻቸት። ይሄ የቤተ ክርስቲያንም ስርዓትም አይደለም፣ የአባቶችም ስርዓትም አይደለም። ከየትኛውም አባቶቻችን ከእናቶቻችን የተወረሰ አይደለም። ስለዚህ እንደነዚህ አይነት በምሳሌነት የሚገኙ መነኮሳትን፣ ካህናት፣ ቀሳውስትንም ጥሩ አርአያና ምሳሌ አድርገን ድጋፍን በመስጠት ይችን ቤተ ክርስቲያን እንጠብቃት። ፈቃድ እግዚአብሔር ሆኖ አሁን ያለው ሁሉ እንቅስቃሴ በጣም ጥሩ ነው። በዚህ ዓመታት ባሳለፍናቸው ዓመታት እግዚአብሔርን የማመሰግነው ሊቃውንቱ በሊቃውንት መምህራን በመምህራን መነኮሳት በገዳም ስርዓት ሁሉም ወደ ቤት ግባ ተብሎ ወደ ቤቱ ያልገባ የለም። ምከር፣ ዝከር፣ ወስን፣ ቤትህን ጠብቅ ተብሎ ሁሉም ተጠርቶ በዚህ በጣም ደስተኛ ነው። ምክንያቱም ቤተ ክህነቱ ነው እንዲህ ያደረገ፣ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራም። ኃላፊነታችሁን ሁላችሁም ተረክባችሁ ስሩ ብሎ ቤተ ክህነቱም ቅዱስ ሲኖዶሱም ቅዱስ ፓትርያርኩም በሩን ክፍት አድርገው ግቡ፣ ምከሩ ብለዋል። ሐሳባችሁን አቅርቡ፣ ወስኑ፣ መልእክቱ ተላልፏል። ለዚህ ነው ሊቃውንቱ አሁን ባለፈው በጣም እጅግ ያኮራ ነበር። ያልተዳሰሰ ያልተፈተሸ አንዳች ነገር የለም። በቅደም ተከተል ሚዲያዎቻችን ይለቁታል ወደፊት ብዬ አስባለሁኝ። የሚመለከተው ክፍል እያየ ሊቃውንት ጉባኤው እያረመ ገዳማቱ የገዳማቱን ሌላውን የሊቃውንቱን ስም ክብር የሚጠብቅ የገዳማቱን ስም ክብር የሚጠብቀውን ቤተ ክርስቲያን ማን ነበረች፣ ወደፊትስ ማንነት የሚለውን በየመካከሉ ዝም ብሎ ብድግ ብሎ ቀኝ ግራ የሚያናፍሰውን ቤተ ክርስቲያኒቱ መሪ ሰሪ እንደሌላት የሚያስመስለውን መቋቋም ከዚህ ትውልድ ከዚህ ዘመን ይጠብቃል፣ ይጠየቃል። በተለይ አባቶቻችን ብፁዕነታቸው እንግዲህ በስፋት ገልጸዋል። ቤተክርስቲያን ላይ የሚደርሰው ፈተና ከውስጥም ያለው ከውጭም ያለው ምን ያህል ሲኖዶሱ ላይ ጫና እንዳለ፣ አባቶችን መሳደብ ምን ያህል እንዳለ፣ እንዲሁም ደግሞ ሃይማኖታቸውን የሚጠብቁ የሚያስጠብቁ ባገኙት ሚዲያ ሁሉ ደግሞ የሚያስተምሩ እንዳሉና ሌሎችንም ሐሳቦች ብፁዕ አቡነ አብርሃም ገልጸዋል። እንግዲህ ብፁዕ አቡነ አብርሃም እንደሚታወቀው የባህር ዳር ሀገረ ስብከት ሊቀ ጳጳስ ናቸው። ቅዱስ ሲኖዶስ ደግሞ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አድርጎ ከመረጣቸው ዘንድሮ 3ኛ ዓመታቸውን ይዘዋል። እንግዲህ አሁን በግንቦቱ ርክበ ካህናት የቅዱስ ሲኖዶስ ስብሰባ አለ። በዚህ ሲኖዶስ ላይ አቡነ አብርሃም ይቀጥሉ ይሆን? ሌላ ሊቀ ጳጳስ በአቡነ አብርሃም ቦታ ይተካ ይሆን? የሚታወቅ ነገር የለም። ግን የስራ ዘመናቸውን ያበቃሉ። ቅዱስ ሲኖዶሱ የአንድ የስራ ዘመን ይጨምርላቸዋል። ካልሆነም ደግሞ በብፁዕ አቡነ አብርሃም ቦታ ተክቶ የሚሰራ ሌላ ብፁዕ ሊቀ ጳጳስ ይመረጣል ማለት ነው። እንግዲህ እግዚአብሔር ደግሞ ለቤተ ክርስቲያኗ የሚያስፈልገውን መልካም የሚሰራውን ብፁዕ ሊቀ ጳጳስ እንዲያስቀምጥልን የእሱ የአምላካችን ቅዱስ ፈቃድ ይሁንልን። እሺ፣ ሰሞኑ ፓስተር ዮናታን ምንድን ነው እያለ ያለው? ቲክቶከሮቹ ናቸው የቀሩት፣ ጳጳሳቶቹ እየመጣ ነው ይላል። ይሄስ እውነት ነው ወይ የሚሉ ነገሮችን እስቲ ተከታትለናቸው እንመለስ። ጳጳሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። አይደለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። እና አቡነ ገብርኤል ቢነሱም ዛሬ እና አቡነ በርናባስ ቢነሱም እና በመዓዛ የክህደት ትምህርት አስተምረው ሊቃውንትን ቢነቅፉም ቤተ ክርስቲያን አጠፋም፣ እነሱ ይጠፋሉ እንጂ። የእነሱን ሐሳብ የሚያራምዱ አንዳንድ ፕሮቴስታንቶች ድጋፋቸውን በመስጠት አቡነ ገብርኤል ሐቀኛ እንደሆኑ ኢየሱስ ክርስቶስን እንደሚሰብኩ ይናገራሉ። አቡነ ገብርኤል ሳይኖሩ ቤተ ክርስቲያን ነበረች ኢየሱስ ክርስቶስን እየሰበከች። መልክዓ ኢየሱስ መቼ ነው የተደረሰው?
ቀን ቀምራ ኢየሱስ ባለወልድ እያለች መቼ ነው የምታከብረው? መድኃኔዓለም አማኑኤል እያለች መቼ ነው የምትዘክረው ቤተክርስቲያን? ዛሬ እኮ አይደለም። መሰረቷም ጉልላቷም ኢየሱስ ክርስቶስ የሆነላት በቅዳሴ ማርያም ሳይቀር ኢየሱስ ክርስቶስን የምታነሳ በ14ቱ ቅዳሴያት የምታነሳ በኪዳኑ የምታነሳ በማህሌቱ የምታነሳ በሰዓታቱ የምታነሳ ቤተክርስቲያን አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። ጳጳሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። በደምጩና አሜን በለኝ። የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁ የሚሉት እነሱ ናቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። አሁን ለቤተክርስቲያን ቲክቶከሮች ይዋጋሉ፣ ዩቲዩበሮች ይዋጋሉ፣ በፌስቡክ እንዋጋለን፣ በብዕራችን በአፋችን በሚዲያችን እንዋጋለን። እንዳንተ አይነቱ ቤተክርስቲያንን ሊናገር አቅም የለውም። ጊዜ የሰጠው ድንጋይ ቅል ይሰብራል ሆኖ ነው። ዛሬ አንተ ፖለቲካን ተጠግተ ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። ግንቦትን ጠብቀው አጀንዳ ያስነሱትን አጀንዳቸውን እግዚአብሔር ይዘጋል። ቤተክርስቲያን ትሻገራለች። ተሻጋሪ ቤተክርስቲያን ያለን፣ የምትቀር ቤተክርስቲያን የለንም። አለት ላይ የተሰራች ቤተክርስቲያን፣ አለት ላይ የተመሰረተች ቤተክርስቲያን፣ ሰማዕታት በደም ያነጿት፣ ሐዋርያት ዋጋ የከፈሉላት፣ እንደ ሽንኩርት ተከትፈው እንደ ጎመን ተቀርድደው በመጋዝ ተሰንጥቀው በመንኮራኩር ተፈይተው ዋጋ የከፈሉላት ቤተክርስቲያን ናት። የእነ አቡነ ከሌ አይደለችም። ይቺ ቤተክርስቲያን የሰማዕቱ የቅዱስ እስጢፋኖስ ቤተክርስቲያን ናት። የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ናት። የቅዱስ ሚናስ፣ የቅዱስ አርሴማ፣ የቅዱስ ፊቅጦር፣ የቅዱስ ቴዎድሮስ ቤተክርስቲያን ናት። ዋጋ የተከፈለላት ቤተክርስቲያን። ጳጳሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። አረ ተረጋጋ፣ በኢየሱስ ስም ተረጋጋ። ለነገሩ ክርስቶስን አንተ አታውቀውም። ክርስቶስን ብታውቀው ትንሽ ተረጋጋ ነበር፣ መረጋጋት ይፈጥርብህ ነበር። ክርስቶስን ብታውቅ የክርስቶስ ባህሪ ይታይብህ ነበር፣ የክርስቶስ ማንነት ይታይብህ ነበር። አይደለም ክርስቶስን፣ የክርስቶስን አገልጋዮች እንኳን ብታውቅ የሐዋርያትን ባህሪ ትይዝ ነበረ። ረጋ ብለው ነበር የገባቸውን እውነት ወንጌልን ሲሰብኩ የነበረው። ዋይ 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 በመጫው እንዴ እኔ የትኛው ሐዋርያ ነው ዋይ ያለ እንጥሉ እስኪበጠስ ድረስ እየጮኸ የተናገረው? አረን በመጀመሪያ መረጋጋትን ልመዱ። እንዴት እንደሚጨንቅ እንዴት እንደሚረብሽ በመጀመሪያ እስቲ ቀስ እኔ ምነው የትኛው ወንጌል ነው የምትለው? የትኛው ወንጌል? ዛሬም በእናንተ በውሸት አስተምሮት ሰው የሚታለል ይመስላችኋል? አሁን እኮ የሚያገናዝብ ትውልድ መጥቷል። የሚያይ ማለት ነው። ምን ማለት ነው ይሄ? እንዴት ነው እሚል ዝም ብሎ አንድ ድንገት ከስራ የሆነ ቢዝነስ ሞክሮ አልሳካለት ሲለው ድንገት ማርሹን ቀይሮ ወደ ፓስተርነትን ቢዝነስ ካደረገ ፓስተር ሰምቶ መነዳት እኮ ትቷል ትውልዱ። አሁን እኮ ትውልዱ መጽሐፍ ቅዱስን ማየት መመርመር እኮ ጀምሯል። በጨዋ አይደለም። ደስ የሚለው የኛ አባቶች አይጮሁም እንዴ? በጩኸት አይደለም የገባቸውን እውነት የሚገልጡት። ረጋ ብለው ነው። እርጋታን ከክርስቶስ ተምረዋል እንዴ? ጳውሎስ እኮ መንፈስ ቅዱስ የሁካታ አምላክ አይደለም ይላል። የሰላም አምላክ ነው። እሱ ጨዋ አምላክ ነው። መንፈስ ቅዱስ የሚበጠብጥ የሚጮህ እኮ አይደለም እኮ። የገባህን እውነት የገባው ሰው እውነትን የያዘ ሰው ረጋ ብሎ ነው የገባውን እውነት የሚናገረው። በመበጥበጥ በመጮህ እኮ አይደለም። መጥቶ ማይክ የሚቀማብህ ሰው የለም። አንተ ብቻ ነው የምትመራው። መጥቶ ካንተ እጅ ላይ ማይክ የሚቀማ የለም። ረጋ ብለህ የገባህን እውነት ለምን አትናገርም? የሚያሯርጥ ከኋላ እየገረፈክ ያለ ሰው አለ እንዴ? እስቲ አሁን ወደ ዋነኛው ቁም ነገር እንምጣ። በጣም እየጮክ ያወራውን ስለ ጮክ እውነት ያወራክ የመሰለ ስለ ጮክ በቃ በጣም ትልቅ ነገር ያወራክ የመሰለክን ነገር እናወራ። ወደሱ ጉዳይ እንመለስ። ወንጌል አልክ። የትኛው ወንጌል? የትኛው ወንጌል? እናንተ ጋር ያለው የሐሰት ወንጌል ከመጽሐፍ ቅዱስ ውጪ የሆነ ሐዋርያት ያላስተማሩት የጌታን ስጋና ደም መታሰቢያ ነው። ጌታ ኢየሱስ ስጋዬ እውነተኛ ነው፣ ደሜ እውነተኛ ነው እያለ እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ አይ ሞቱንና መከራውን የምናስብበት ነው፣ መታሰቢያ ነው። ይሄንን የክህደት ወንጌል ነው የምትለው? ጥምቀት ለድህነት መጽሐፍ ቅዱስ ያመነ የተጠመቀም ይድናል
እያለ አይ ያመነ ነው የሚድነው ከዛ በኋላ ይጠመቃል የሚለውን የፍልስፍና ወንጌል የሐሰት ወንጌል ጥምቀት ለድህነት እንደሆነ ሐዋርያት እየተናገሩ ጴጥሮስ ሲናገር ይሄም ውሃ የሰውነትን እድፍ ማስወገጃ አይደለም ምሳሌ ሆኖ አሁን ያድነናል እያለ በጥምቀት ውስጥ ያለውን ድነት የሚናገረው እናንተ ጋር ደግሞ አይ ጥምቀት እኮ ሻወር ነው ዋናው እምነት ነው የሚለውን ክህደት የትኛውን ወንጌል ነው? ጳውሎስ እንኳን ባመነ ቅጽፈት እኮ አልዳነም። ጴጥሮስ እኮ ሲሰብክ አዳዲስ ሰዎችን እኮ ለብዙ ሰዎች ከሰበከ በኋላ ምንድን ያደረገው? ሄዱና አሁን ምን እናድርግ አሉት አይደል? ያመኑ ሰዎች ሲያምኑ አይ በቃ አሁን አምናችኋል ድናችኋል በቃ ጸድቃችኋል ሄዱ እኮ አላለም። ክርስቶስ ኢየሱስን ተጠመቁ ከኃጢአታችሁም ታጠቡ ከኃጢአት የምንታጠብበት ጥምቀት ይሄንን ነው እኛ ወንጌል ያስተማረን። በጥምቀት ውስጥ ያለውን ድነት ነው የነገረን ሐዋርያት የሰበኩልን። ይሄን አታምኑ ይሄን አትቀበሉ የትኛውን ወንጌል ነው የምትለን? እንዴ እንጥለስኪ በጠስ ድረስ ተቀበሉ የምትለን ወንጌል እስቲ ቀስ በል ስለ ጮክ አይደለም እውነት ያስከው ቀስ ብለን ንገረን የትኛውን ወንጌል ክብር ለቅዱሳን አይገባም ጌታ ኢየሱስ ያከበራቸውን ክብር ለሚገባው ክብርን ስጡ ብሎ ጌታ ክብር ለሚገባቸው ክብርን መስጠት እንዳለብን ራሱ ኢየሱስ ክርስቶስ ያስተማረንን ትምህርት የማትቀበሉ ክብር ለኢየሱስ ብቻ ነው። ኢየሱስ ግን ጨው አምላክ ነው። አምላካችን ክብር ለሚገባው ክብርን ስጡ ያለ አምላክ ነው ያለን። ማርያም እንደኔ ሰው ናት ብለ ኢየሱስ ክርስቶስ የመረጣትን ልዑል ዙፋኑ ማደሪያው ያደረጋትን መንፈስ ቅዱስ የጸለለባትን በክርስቶስ ኢየሱስ ፊት ሞገስ ያገኘች የተመረጠችን አንድ ተራ ሴት እኮ ናት። አንደኛው እንደውም ምንድነው ያለው? ገበያ እድር ነበራት። አቤት አቤት ድፍረት! የትኛውን ወንጌል ነው እንደዚህ እየጮክ የምትነግረን ወንድሜ? አሁን የሚሸወድ ሰው የለም። አሁን የሚሸወድ ሰው የሚታለል ሰው የለም። አንድ ነገር ልነግራችሁ የምፈልገው መጀመሪያ እናንተ አጠገባችሁ ካለችሁ ከመካን ኢየሱስ ጋር ታረቁ። መካን ኢየሱስ ጥምቀት ለድህነት ነው ትላለች። ጥምቀት ለድህነት ነው ያመነ የተጠመቀ ይድናል ትላለች። ሕፃናት ታጠምቃለች። የጌታን ስጋና ደም እውነተኛ ነው አማናዊ ነው ትላለች። ቶቻችሁ ደግሞ አይ አምስቱ ሶላችሁ ላይ በእምነት ብቻ ተስማሙ። እስቲ መጀመሪያ አጠገባችሁ ካለችሁ ከሷ ጋር ተስማሙና እኛ ጋር ትደርሳላችሁ። ችግር የለውም። ኮፒ ሊንክ አድርጉልኝ። ይሄ ቪዲዮ ቢጠፋ ክርስቲያኖች ቀየማቸዋለሁ። ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ አድርጉልኝና ይድረስላቸው። ሳንፈልግ ነው እኮ ብዙ የሚያስወሩን። ምን አለ ዝም ብለን እንድንቀመጥ እንደወድል ቢሰጡን ባይነካኩን እኮ ጥሩ ነው። ሳልዘጋጅ ሁላ ነው ቪዲዮን የሰራሁት ማለት ዝም ማለት ስላልቻልኩኝ ነው ቪዲዮን ሳላይና ክርስቲያኖች በደንብ ሼር ኮፒ ሊንክ አድርጉ። አመሰግናለሁ። እስቲ ወጥ ፓስተሩን ይሄ መቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው የክርስቶስ የመሆኑ ዝላይ ነው 24 ሰዓት መብላት ነው እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው ቦክስ ነው የክርስቶስ መሆን ውሸት ነው ገንዘብ ማካበት ነው። ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ ጓለመያው ሳልወጡ ሀባያ ሰምክርሶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን
አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ፣ ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቀይሁ። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጠብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። ይገርማችኋል። መናፍቅ ከምዕመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ንስጥሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲተ አምላክ አትባልም ብሎ የካደው ንስጥሮስ ጳጳስ ነው። በ381 ዓመተ ምህረት ንስጥሮስ የተከለውን የክህደት ሚስማር ቅዱስ ቄርሎስ የተዋህዶ ጋሻ የተዋህዶ መዶሻ አንስቶ ንስጥሮስ የተከለውን ያንን ሚስማር በተዋህዶ ጋሻ ነው ፈንቅሎ የጣለው። እግዚአብሔር ክብርና ምስጋና ይግባው። ዛሬም ይገርማችኋል፣ ድንግል ማርያም ቤዛዊተ ዓለም አትባልም ብሎ በድፍረትና በትዕቢት አንድ አባት ከመናፍቅ አዳራሽ ላይ ሄደው ይህንን ተናገሩ። ከቤተ ክርስቲያን ግቢ አይደለም። ይገርማቸው፣ ቤተ ክርስቲያንማ ስቅለት ዕለት እኮ ቤተ ክርስቲያን ስግደት ነበር። ሕማማት ቤተ ክርስቲያን ስለ ክርስቶስ መከራ እያሰበች ነበር። ኢየሱስ ክርስቶስ ቤዛ ኩሉ ነው። ድንግል ማርያም ቤዛዊተ ዓለም ናት። ይሄ ነው ቤተ ክርስቲያን የምትለው። ከዛ ከአዳራሽ ሄዶ ቤዛዊተ ዓለም አትባልም። በዚህን ጊዜ መንፈስ ቅዱስ የመረጣቸው ሥላሴ የመረጧቸው ብፁዕ አቡነ ይስሐቅ በሀገረ ስብከታቸው ልጆቻቸውን ሰብስበው ልጆቼ አይዟችሁ አትሸበሩ፣ ድንግል ማርያም ቤዛዊተ ዓለም ናት። እሺ እንደተከታተላችሁት ነው ወንድሞቻችን የራሳቸውን ሐሳብ የቤተ ክርስቲያንን ትምህርት በማንሳት ሰፊ ውይይት አድርገዋል። ሰፊ ምላሾችን ሰጥቷል። እንደተከታተላችሁ አዎ ቅዱስ ፓትርያርኩ እንኳን ቢሄዱ ወደዛ ቢሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠፋለች ወይም ደግሞ ጠፍታ የፕሮቴስታንቱ ዓለም ይስፋፋል የሚለው ነገር ይሄ ብዙ ዘበት ነው። ማሰብ ይቻላል። ብዙ ለምሳሌ አርዮስን ብንመለከት እኮ ከ318 ሊቃውንት መካከል ነበር አይደል? ክዶ ሄደ። ሌሎች ብፁዓን አባቶቻችን ሊኖሩ ይችላሉ። ግን ብፁዕ አቡነ ገብርኤል እነሱ እንደሚሉት ለምሳሌ ብፁዕ አቡነ ገብርኤል እኮ በድንግል ማርያም መልጃ ያምናሉ፣ በቅዱሳን መልጃ ያምናሉ፣ የክርስቶስን ስጋና ደም ያምናሉ፣ በጥምቀት ያምናሉ። እነዚህ ነገሮች ቢያንስ የሥላሴን ትምህርት፣ ሚስጥረ ሥላሴን ትምህርት፣ ትንሣኤ ሙታን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን የሚያምኑ ብፁዕ ሊቀ ጳጳስ ናቸው። ከነሱ ጋር እኮ በፍጹም አይመሳሰሉም፣ አይገናኙም። እቺ ነገር አንድ ነገር ተያዘች ተብሎ ይሄን ያህል ፉከራ፣ ይሄን ያህል ጭፈራ፣ ይሄን ያህል ወንጌልስ መቼ ነው ታዲያ የሚሰበከው? መቼ ነው ከኦርቶዶክስ ቤተክርስቲያን ላይ ዞር የሚባለው? ነገሩ ወንድሞቻችን ለዚህ ነገር በስፋት መልስ ሰጥተዋል እና አትረበሹ። ሁላችንም ሊቀ ጳጳስ ስለሄደ ስላልሄደ ስለመጣ ስላልመጣልን በሃይማኖታችን ጸንተን ልንቆይ ያስፈልጋል ማለት ነው። እነዚህ ብፁዓን አበው ሊቃነ ጳጳሳት ሳይሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች እኮ ስለ ኢየሱስ ክርስቶስ ስትሰብክ ነበር። ዛሬም ትሰብካለች። አዲስ ነገር የለም። ኢየሱስ ጌታ ነው ሲባል ኦርቶዶክሳውያን የሚደነግጡ ነው የሚመስላችሁ። ለምን እንደነግጣለን? ጌታ መሆኑን እኮ እናውቃለን። እንደውም ጌታ መሆኑን ኦርቶዶክሳውያን ናቸው ለነሱ ያስተማሩትና ይሄን ያህል በጩኸት የሚሆን ነገር አይደለም። በስፋት መልስ ተመልሷል። ብዙዎች ስለዚህ ነገር አንዳንድ ነገር ስራልን ስላላችሁ ነው ይህ ቪዲዮ የተሰራው እንጂ ብዙም ይሄን ያህል እንትን ሚል አይደለም። ነገር ግን የፕሮቴስታንቱ ዓለም የሚታወቅ ስለሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አይወርድም። እኛም ደግሞ በድንግል ማርያም አንደራደርም። ብፁዕ አቡነ ቀውስጦስ ቅድም ተናግረዋል። በእሷ አንደራደርም ብለዋል። እንግዲህ ድንግል ማርያም በምልጃዋ ጠብቃን ከልጇ አስታርቀን ስጋውና ደሙን ተቀብለን መንግስቱን ለመውረስ ያብቃል። በሌሎች አዳዲስ መረጃዎች እስክንገናኝ ሐሳብ አስተያየቶቻችሁ ለእኔ እጅግ ይጠቅማልና በቅንነት እየሰጣችሁኝ ቸርን ሰንብት።